ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ትራቪስም ልጁ ክሪስን ትቶ እነ ማዲሰን ያሉበት ሆቴል ላይም እንደደረሰና ከሚስቱ ማዲሰን ጋርም እንደተገናኘ ከብራንደን እና ዴሪክ ጋር የሄደው ክሪስን የት እንዳደረጉት ባናቅም ብራንደን እና ዴሪክም ሆቴሉ ላይ እንደመጡ ማዲሰንም ባሏ ትራቪስንም አግኝታ የእሱን ንግግርም ከሰማች በኋላ ጊዜው ሳይረፍድም በሚል እሷም ለልጇ እስከዛሬ ዋሸቻትን ስለ አባታቸው አሟሟት ራሱን ማጥፋቱን እንደነገረቻት አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን የአሜሪካንና የሜክሲኮን ድንበር ጋም እየደረሰች ያለችው ኦፊሊያንም እያየናት በመሃልም መኪናዋ ተበላሽቶባት እሱን ለማስተካከል ስትታገል አራት በሚሆኑ ዞምቢዎች ጥቃት ደርሶባት በስንት ትግል አራቱንም ገላ ወደ ማስተካከሏ በፍጥነት ልትመለስም ስትል ከርቀት ደግሞ ብዛት ያላቸው ዞምቢዎች ወደ እሷ እየመጡም ስለሆነ ቦርሷንና ውሃዋን ብቻ ይዛ በእግር ድንበሩን ለማቋረጥም ወስና ጉዞም ትጀምራለች። በሌላ ትዕይንት እነ ኒክም በምሽት ቀጠሮም እንደያዙት ከዛ ጠባቂም ጋም ሆነው ከሐኪሙም የመድኃኒት ማስቀመጫን ቦታ ድራጎቹንም ሰርቀውት ለማፊያዎቹ ለመሸጥና ውሃ ገዛዝተውም ለመምጣት መንደሯንም ለቀው ሲወጡ እናያቸዋለን። ትራቪስም ቀስ በቀስ ከነበረበት ቁጭት እየተላቀቀ እየተረጋጋም ሲመጣ ሚስቱ ማዲሰንም ክሪስ ምርጫውን መርጦ ካንተ ተለይቷል፣ አንተም የላይዛን ቃል ጠብቀካል፣ ምንም ማድረግ አልቻልክም፣ የአንተ ቦታ ደግሞ እዚህ ከኔ ጋ ነው ብላም ብርታትም ትሆኗለች። ከቆይታም በኋላ አሊሻም የሚበላውን ቁርስ ማምጠታም እየሰጠችው በክሪስ ጉዳይ እሷም ይቅርታ እየጠየቀች እኔም ምንም ባላደርግ ኖሮ እዚሁ ይቆይልክ ነበር ብትለውም ትራቪስ ግን የአንቺ ጥፋት ምንም የለበትም፣ ፈርተሹ ነው እንደዛም ያደረግሽው። እኔም ክሪስ አልገባኝም ነበር እንዲህ እንደሆነና እንደታመመም አላወቅኩም ነበር። እንደውም እኔ ይቅርታ ላምንሽና በጊዜውም ከሱ ልጠብቅሽ ይገባ ነበርም ይላታል። አሊሲያም ለዛ ምንም ችግር እንደሌለውም ትነግሯለች። ኒክም የያዘውን ድራግ ይዞ ማፊያዎቹ ያሉበት ቦታም ላይም ደርሶ ያመጣውን ድራግም አሳይቶ ወደ ዋናቸው ማርኮም ጋም ወስደውት ማርኮም ታዲያ ከሌላ የማፊያዎች መሪና እጽ አዘዋዋሪም ጋር አንድ ላይ ሆነው የነ ኒክም መንደር እንዴት እንደሚቆጣጠሩና እንደሚያጠቋቸው እንዲሁም እየታጠቁም ነበርና እዛውም ታዲያ ማርኮ ኒክን ሲያዩ እየተገረመበት ኒክም መንደራችንን እንዳገኛችሁት አውቄያለሁ፣ ግን ይኸው የምትፈልጉትን ድራግም አምጥቻለሁ፣ በየሳምንቱም እናመጣላችኋለን፣ ምንም አታርጉም ቢልም ማርኮም በንቀት እያየው አንዴ ቁማር ተበልታችኋል፣ ከሰሞኑም መተን መንደራችሁን ሙሉ ለሙሉ የግላችን እናደርጓለን፣ እንዴት እንደምትገቡና እንደምትወጡም ስላየን መግባቱም አይከብደንምም ሲለው ለአንተም ልምከርክ ዛሬውኑ መንደሩ አለቀክም ሂድ፣ ነዋሪዎቹም ይሄዱም ሲል ኒክም ተደናግጦ ይሁላ ሰው ወዴትም ይዘን እንሄዳለን ቢለውም ማርኮም ያ እኔ አይመለከተኝም በሚል እዛው የገደላቸውን ፍራንሲስኮንና ቤተሰቡንም ያሳየዋል በለው። ሆቴሉም ላይ ማዲሰን ወደ ታች ወርዳና አንድሬስን እያገዘች ታዲያ ማታ መተው የነበሩት ብራንደን እና ዴሪክም ውስጥ ላይ ተፈቅዶላቸው ገብተው የብራንደን ትከሻም በደረሰባቸው አደጋም ስለዞረ ለዛም ሕክምና እንዲደረግላቸውም እየጠየቁ ማዲሰንም ወደ እነሱም አምርታ ድምፃቸውን እንዲቀንሱም እየነገረች ተዋውቃቸው ምን ሆነው እንደሆነም ስትጠይቅ እነሱም አብሯቸው የነበረ አንድ የ16 ዓመት መንጃ ፍቃድ የሌለው ጓደኛቸውም ልንዳ ብሎ ጉድ እንደሰራቸውና እሱም እንደሞተም እየተናገሩ እንዴት ሰው ሎስ አንጀለስ ላይ አድጎ በዚህ ዕድሜው መንዳት አይችሉም እያልም ሲነጋገሩ ማዲሰንም ይህን ሰምታ ተደናግጣ ስማቸውን በድጋሚም ጠይቃ በፍጥነት ወደ ተሻለው ቪክተር ጋም ታመራለች። ለቪክተርም የተፈጠረውንና የጠረጠረችውን ክሪስም መሞቱንም ነግራው ትራቪስም ስለ ልጁ መሞት ማወቅም አለበት ብትልም ቪክተር ግን ትራቪስን ከሰማ ልቡም ይሰበራል። አስቢ እስኪ አንቺም ኒካው ላይ በህይወት አለን በሚል ተስፋ ነው ያለሽው። ትራቪስም ልጄ በህይወት አለን በሚል ተስፋ ይቆይ፣ እኔም ቶማስ በህይወት አለ በሚል ተስፋ ነበር ስቆይ የነበረው፣ መሞቱን ሳቅ ግን ይኸው ልቤ ተሰብሯል። ስለዚህ ለትራቪስ ባትነግሪው ይሻላል እያለ ሊያሳምናትም ይሞክራል። እነ ኒክም ወደ መንደራቸውም ተመልሰው ኒክም ለሉሲያ ማፊያዎቹ ያሉበትን ቦታ ማወቃቸውንና ወደዚህም እየመጡም እንደሆነ መግቢያ መውጫችንንም ስላወቁም ያጠቁናልም እያለም ነግሯት
ሳይነግራትም ወደ እነሱም ስለሄደ ይቅርታም እያላት ለአሊያንድሮም ሊነግሩትም ሲሄዱ አሊያንድሮም ይህ ሲነገረው እየተደናገጠ እቅድ ማውጣት አለብንም ስላሉት ምን እንደሚያደርጉም በድንጋጤም እያቀደም ሳለ ባልጠበቁት መልኩ እዛው ሲታከም የነበረ ታሞም የነበረም ግለሰብ ሞቶ ወደ ዞምቢነትም ተቀይሮም ሲያጠቃቸው አሌያንድሮም ኒክን ሊያተርፎም እየሞከረ ዞምቢውም ኒክን ይዞት ወደ ታችም ወርዶ ሲወድቁ በዚህ መሃል ኒክም በስንት ትግል የዞምቢውን አይንም በስቶም ቢገለውም ዞምቢው ግን ከመሞቱ በፊት እታች የነበረች አንዲት ነርስንና አንዲት ታማሚንም ነክሶም ነበርና በዚህም ድንጋጤም ይፈጠራል በለው። ኦፊሊያም በእግር ጉዞዋንም ቀጥላ ከረጅም ጉዞም በኋላ ድንበሩ የተገነጠለም አጥርም አይታ በደስታ በዛም ተሻግራ ወደ አሜሪካ ግዛትም ገብታ በበረሃው ጉዞም ትቀጥላለች። እነ አሌሃንድሮ ሰፈር ላይም በዞምቢ የተነከሱትን ሁለቱን ግለሰቦችም ውጪ ካሉ ዞምቢዎች ጋርም ለመቀላቀል ተሰናብቷቸው ሲቀላቀሏቸው ኒክም በጥርጣሬ አይን አሌሃንድሮን እያየው ለሉሲያም ጊዜ የለንም ከዚህ ቦታ ልንሄድ ይገባልም ሲላት እሷ ግን አይሆንም፣ ውጭ ያሉት ዞምቢዎች ይጠብቁናል፣ እምነታችን ያተርፈናል፣ አታስብም እያለች እንዳይጨነቅም ትነግሯለች። ሆቴሉም ላይ ማዲሰንም አንድሬስን ይዛ ለነ ብራንደንም ኑ ሕክምና እናድርግላችሁ ወደ ሌላ ክፍል እንውሰዳችሁም በሚል ትራቪስ ሳያያቸውና መምጣታቸውን ሳያቅ ሊያስወጧቸውም ቢሞክሩም ሌሎቹ እዛ ታመው ወረፋ እየጠበቁ ያሉ ታማሚዎችም እኛስ እነሱ እንዴት ቀደሙንም እያሉ ቦታውን ቀውጢም ያደርጉታል። ጫጫታውንም ከላይ ያለው ትራቪስም ሰምቶ ግራ ተጋብቶ ወደ መስኮቱም ተጠግቶ ምን እየሆነ እንዳለም ሲመለከት እነ ማዲሰን ብራንደንንና ዴሪክንም እየገፈታተሩ ከቦታውም ሲያስወጧቸውም አይቶ ተደናግጦ ክሪስ እያለ እየተጣራ በሩጫም ወደ እነሱም ያመራል በለው። ያንንም ታዲያ ቪክተርም አይቶም ይደናገጣል። ትራቪስ ወደ እነሱም ደርሶ እነ ብራንደንንም ልጄስ ልጄ ክሪስስ የታደረጋችሁት እያለም ያፋጣችኋል። ወዮ ኒክም ታዲያ በማፊያዎቹ መንደሯ ቀውጢ ከመሆኗን በፊት ሉሲያንም ማምለጥ አለብን ከማፊያዎቹም እንሽሽ ቢላትም እሷ ግን በአሌሃንድሮ እምነት እንዳላትና የትም እንደማትሄድ ስትናገር እዛውም ራሱ አሌሃንድሮም ደርሶ ኒክም ይህ ነገር በቃኝ፣ እውነታውን ንገራትና ቶሎ ከዚህ ቦታም እንሽሽም ይለዋል። አሌሃንድሮም እየተደናገጠ እውነታውን መናገር እንደማይፈልግና ከእውነታው ለመሸሽም ሲጥር ኒክም እውነታውን አሌሃንድሮ በዞምቢ በፊት ላይ አልተነከሰም፣ አሁን ላይም ሲነከስ ምን ያህል እንደፈራ አይተሸዋል። እውነታው ይሄ ነው። አሁን እሱ በዞምቢ ስለተነከሰ በቫይረሱም ተጠቅቷል፣ ወደ ዞምቢነትም መቀየሩም አይቀርም ይላታል። አሌሃንድሮም ማመን ባይፈልግም እውነት መሆኑንም ተናግሮ ሉሲያም ማመን እየከበዳት ትኩሳቱንም ለክታው እየሞቀ እንዳለም ስታይ እንዴት ይሄ ሊሆን ቻለ? በፊት ላይ በዞምቢ ስትነከስ ራሴ አይቼክ ነበረም ስትለው በጊዜው በዞምቢ ሳይሆን በድራግ ተጠቂም ወጣት እንደተነከሰም አሌሃንድሮም ነግሯት እኔም ወንድሜም ሁላችንም አምነንክ ነበር ይህም ቦታም የገነባ ነውም ስትለው አሌሃንድሮም በጊዜው መሞት ፈርቶ እንደነበርም ይህንንም ያደረገው ለዛም እንደሆነ በዚህ ባደረጉትና በሰሩት በገነቡት መንደርም ብዙ ሰዎች እንዳተረፉም ይነግራታል። ሉሲያም በንዴት ሰው እንዲህ ከዋሻት እንደሞተ እንደምትቆጥርም ነግራው ከቦታውም ታስወጧለች። ኒክም አቅፎ እያረጋጋት አሁን ከዚህ ቦታ ብንሄድ ይሻላል ቢላትም እሷ ግን እያለቀሰች አይሆንም፣ የትም አንሄድም፣ ይህም ቦታም ትቼ እኔም የትም አልሄድም፣ ይህ ቤቴ ነው፣ ያለኝ እምነት ይጠብቀኛልም ስትለው እምነቱ ውሸት እኮ ነው ቢላትም ቢሆንም ተስፋ አልቆርጥም፣ ይህ ቦታ ለእኔና ለመሰሎቼ እዚህ ላለን ሰዎች ከስንት ትግል በኋላ ያገኘነው ቤታችን ነው፣ ስለዚህ ለማንም ትተን አንሄድምም ትለዋለች። ወዮ ኦፊሊያም ሀገር ሰላም ብላ በአቋራጭም አድርጋ በበረሃው እያቋረጠችም ሳለች በስናይፐርም ከርቀት አንዱ ሾቶም እየሳታት እሷም በድንጋጤ ሮጣ ዛፍ ስርም ተደብቃ ልታመልጥ ብትሞክርም ደርሶባት የያዘችውን ስለትም ተቀብሏት እንኳን ወደ አሜሪካን በሰላም መጣሽም ብሎም ያግታታል። በለው እንግዲህ እንዲህ እያለን የዚህኛው ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ትራቪስም ብራንደን እና ዴሪክ የተባሉትን ወጣቶች ወደ ውስጥም ካስመለሰ በኋላ ስለ ልጁ ክሪስም ንገሩኝ እያለ ያፋጠጣቸው፣ ብራንደንም መጀመሪያ እጄን አክሙልኝ ከዛ ደግሞ የምንሄድበትን መኪናም ትሰጡናላችሁም በማለቱ በዛም አስማምቷቸው
አንድሪያስም እጁን አክሞለት ትራቪስም መልሶ ስለ ክሪስ ተናገረ እያለም ማፋጠጡን ሲቀጥል ብራንደንም ለቀናት በመኪናችን ስንጓዝም ነበር። እኔም ዴሪክም ተዳክመን በነበረበት ሰዓት ክሪስም ካልነዳው ካላገዝኳችሁ ብሎ መኪናውንም ሰጠነው። እኛም ተኛን። ታዲያ በመሃል ምን እንደተፈጠረና ምን እንደሆነም ሳናቅ ክሪስ ተኝቶ ነው መሰለኝ መኪናዋ ተገጫጭታ ክፉኛም ተገለባብጣ እኛም እንዲህ ተጎዳን። ክሪስም በፊት መስታወት በኩልም ወጥቶ ሞተም ይለዋል። ትራቪስም እያዘነ ያሉትንም ሰምቶና አምኖ ከመውጣቱ በፊት ግን የልጄን ሬሳ ምን አደረጋችሁትም ብሎም ሌላ ጥያቄም ይጠይቃል። በዚህ ጊዜ ዴሪክም ከመኪናው አውጥተን አንተ ልክ እንደምፈልገው ቀብረነዋልም እያለም እየተናገረ ሲዋሽ ትራቪስም ተደናግጦ ማለት በመኪናው መስታወት በኩል ሾልኮ ወጣና ሞት አላችሁ እኮ የትኛው ነው ትክክልም ሲላቸውና ሲያፋጣቸው እነሱም ተደናግጠው አዎ ሾልኮ ወጥቶ ነው የሞተው፣ ከዛ ግን እኛ እየጎተተን ወስደን ቀበር ነውም ሲሉት እንደገደሉትም ባኖ ወዲያው ፊቱን አዙሮ ለነ ማዲሰንም እንደወጡለት በሩንም ላያቸው ላይ ቆልፎባቸው እነ ብራንደንንም እየቀጠቀጠ እውነቱን ተናገሩም ሲላቸው እነሱም እሺ ከተገጫጭንና ከተገለባበጥን በኋላ ክሪስ ክፉኛ ተጎድቶም ነበርና እኛም አማራጭ ስላጣን እዛው ገድለነዋልም ሲሉት የልጁ ሞትም የሰማው አባት ወደ ሰይጣንነት ተቀይሮ ሁለቱንም እያዳፋ ከልክ በላይም እየቀጠቀጣቸው ውጭ ያሉት እነ ማዲሰንም በሩን ለመክፈት እየታገሉ እየጮሁ ሊያስቆሙት ቢጥሩም ሳይሰማቸውም ቀርቶ በስተመጨረሻም ትራቪስ ሁለቱንም ብራንደንንም ዴሪክንም ቀጥቅጦም ይገላቸዋል። ህርፍ በቀጣይስ ክፍል ትራቪስ ይረጋጋና ወደ ራሱ ይመለስ ይሆን? እነ ኒክ መንደር ላይስ ምን ይፈጠራል? ኦፊሊያስ ካገታት ሰው ታመልጥ ይሆን? ይህንን አጓጊ ክፍል በቀጣዩ ክፍል አብረን የምናየው ይሆናል። እናንተ ነው ፊልም ወዳጆች ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ክፍል አንድን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ፣ ቸር ቆዩልን።